አስጨሰው አስቀመው አስጠጣው አስቀመው አስጠጣው አስጨሰው አላስታጠበው አበቃ እንዴ ምን ነው ማታስታጠበው ገላውን በቃ ጥፍሩን እንኳን አላስቆርጥም እኔ ወይስ ይዘንበል የሚለው እውነት ነው ሰውነትን አትታጠብም ጥፍርን አትቆርጥም አሁን እሷን ስትለኝ ተስተካክል እሷ አስቆረጠች ጥፍርን ተስተካክያለሁ አሳነኩት እስኪ ሰዓት ጎዳ እንዴት ነበር እስኪ አነከው እስኪ አሳየኝ እስኪ አሁን በቅርብ መቼ ነው የተጠቀምከው እስኪ ምን ሱሶ መጣጦን ምናምን ቆይቻለሁ እሺ ከመጣ ቆየው 2 ቀን ቆየ 2 ቀን ወይ ታምራማ ብዙ ቆይቻለሁ ሲለኝ እኮ እኔ 1-3 ወር ሊል ነበር 2 ቀኑ ነው ሃይነ ጥላ ለይለይት እየመጣው ገናኘዋለሁ እሱን አዎ ወይስ ዝምበል ለሊት ተኝታ የሚገናኝ ነገር አለ አይ ይሄ ሐቃቁን ነው የሚናገረው እስኪ እንፈትሽ እንግዲህ በጣም ነው የምትወደው እስኪ ቀፈው አልፈልግም እሺ በስላሴ ስም ልቧን መልሳት አማት ማን ነው ስምሽ ፍቅርተ ዮሐንስ ምንሽ ነው ይሄ ባለቤቴ ተወጇለሽ አዎ እስኪ ቀፊው እስኪ ና እስኪ አንተ አይነጥላ ታዲያ ለምን እስኪ ቀፍ እምብየው እሺ ማን የምትሄደው አንተ ተለበል መተት እሺ ባለቤቷ ላይ አይነጥላለሁ መተት ሌላ አምሮ መተት አለው እሺ የድል መተት አለው የደንቃራ መተት አለው እሺ ገድየው ነበር ማንን ባለቤቷን ምን አድርገ አንቄ ባለቤቷን አዎ አለ እኮ እዚህ ነው አለ ባልየው አዎ ማን ነው ስሙ ወንድማገኝ ባልየው ናስቲ እንመለልት አንተ ነህ ኧረ ለመሞትም ተመስገን ነው ናስኪ ጨርሻለሁ ኪዳነ ምሕረት ስለሚወዳት ነው አጽሙ ነው ያለው እመቤቴ ቆማለ ነው እንጂ እንደው ሊሰቅሉሉ ይችላል በዚህ ሰውነት ናስቲ አለው እሱ ላይ ባለቤቷ ነህ እንደዚህች ሰውነት እንደቀቅ ማለት ነው አይቶ ነው የሚያንቅ ወይስ አትጸልይም አይ መጸለይ አልጸልይም አትጸልይም ማለት አዎ ሰውነትን ሳይሆን ጸሎትን ነው እንግዲህ አለው ላይ አልተሰበሰብኩም እሱ ላይ ነኝ ያለሁት እሺ አይምሮ ላይ ቆይ ዘንባል ቆይ አስጨሰው አስቀመው አስጠጣው አስጨሰው አላስታጠበው አበቃ እንዴ ምን ነው ማታስታጠበው ገላውን በቃ ጥፍሩን እንኳን አላስቆርጥም እኔ ወይስ ይዘንበል የሚለው እውነት ነው ሰውነትን አትታጠብም ጥፍርን አትቆርጥም አሁን እሷን ስትለኝ ተስተካክል እሷ አስቆረጠች ጥፍርን ተስተካክያለሁ ጉድበል ጎንደር ለምዶ ሰውነትን ማትታጠበው በቃ ክብድ ነው የሚለው ሰውነቱን ሲታጠብ ይከብደዋል ይቀለዋል አዮ ገልብጦት ሁሌ እኮ አጀሬ ተቃራኒ ነው የሚያደርገው አሁን እሱ ሊታጠብ ሲል ይከብደዋል እስራ አርግቼ 6 ዓመት ከግማሽ እሺ እናት ምን ሆናለች ያው ፓራላይዝድ ሆና እዛ ጋር ቁጭ ብላለች እስኪና እናቱን ያሰርክ ማን ጠንቋይ ደንቃራ ልትረግጥ ነው ዛሬ ልትረግጥ በግሯ ወይኔ ውርደቴ እሺ ማን ያለው ሌላ ባያቷ አዳልሙቲ ወሰንጋላ ጠቋር እሺ አህቷ እኮ ናት አሁን በሚዲያ ልታየኝ ነው ውጭ ሆና አህቷ እኮ ናት ያጠነከረቻት ተያታ እህትየው ወይኔ ተዋረድኩ እኮ ይሄም ያናድዳል እህቷ ነች ያጠነከረቻት ለምን እህት ያለች ነው ውርደቱ እንዲታይ አይፈልግም ቆይ እስኪ ዝም በል ታንቃለች ለትንሽ አንቃ ለገለኝ ነበር ልጅ ዝም በል ቆይ ዝም በል ሁለት ልጆች ናቸው አሉኝ አንደኛው የ4 ዓመት ልጅ ነው እሱ ነው እንደማ እየገደልሽው ስትላት ለቀቀች
ሲጣረገች አስተኝታኛ አቃተ መከላከል እጄን ሁላ ነው ያዘኝ። እጄን ሁላ ነው ያዘኝ። እኔ ነኝ አይነት ላይ ያላስገድለው የነበርኩ እሱ ላይ ቁጭ ብዬ አንተ ነው ያነካው? እኔ አነኩት፣ ግን ያሳነቀችው አንደበቱን ተጠቅሜ እኔ የማይሆን ቃል አወጣሁና አሳነኩት። እስኪ ሰዓት ጎዳ እንዴት ነበር? እስኪ ያነካው እስኪ አሳየኝ። እንደዚህ እነቁ አይደለም። እስኪ ዝም ብላ አሳየኝ። እንዴት ነው ያነካው? እንደዚህ ነው ሲታረካው? እስካሁን ድረስ ይሰማኛል። ያደረገች እስካሁን ድረስ ይሰማኛል። እሷ አይደለችም እኮ ያነካች፣ እየሰማ መንፈስ አሁን እኮ ማን እንዳነቀ እኮ እንድታውቅ እኮ ነው። አሁን የማጣራት ስራ እኮ ነው እየሰራን ያለ ነው። በትዳራችሁ መሀል የገባውን እንድትለዩት እንድታውቁት ነው እንጂ እኮ እንዲህ ነው አይደለ? አሁን ሚስት በቃ ትንጠረጠራለች፣ ትንበለበላለች፣ ባሏን ጥርቅርቅ ታደርጋለች። ባል ሆዬ እሷ ናት የሰደበችኝ ይላል። ሲደባደቡም አንዴ ስታቀምሰው ደግሞ ደበደበችኝ ይላል። አሁን እኮ ያለ መጸለይ ያለ መስገድ የመናፍስቱን ውጊያ ክፋት ጥፋት ያለ ማወቅ ውጤት እንጂ ሚስት እንዴት ባልን እንዴት ታደርጋለች? እግዚአብሔር ነው ያተረፈ። ልጄ ነው ልጄ ገደልሽው ሲላት ለቀቀች። ስንት ጊዜ ነው እንዲያደርገች? 1 ወር ከምናምን ቢሆነው ነው። ለምንድን ነው እንደዚህ ያደረከው? አልሄዳለች። የት አልሄዳለች? ትዳሯን ፈታ እንድትሄድ። ትዳሯን አልፈታም አለች። እሷ እናዶ ነው። እሷ ብዙ ነገር ነው ያደረኳት። አረብ ሀገር ከ6ኛ ፎቅ ለወረውራት ይሄው የአረቧ ጥፍር ይሄውና ላስወረውራት ነበረ። ከዛ ኃያሉ መልአክ ቅዱስ ሚካኤል የት ነው ያለው አባቴ ከልጅነት እስከ እውቀት የምቆርብ ባለችው ደረሰላት። እሺ አይነ ጥላ እኮ አዳምጠኝ። ባሏን ትወዳለህ ትጠላለህ? ኧረ እኔ አልወደውም። አትወደውም? እስኪ ና እስኪ ይቀፈው። አልፈልግም። ና አንተ ሚስት አይደለች? ይቀፍ እስኪ። ዞር በልልኝ። መጀመሪያ የራሱ ይውጣለት። ቤት ውስጥ እንዲህ ነው የምትባባሉት? ዞር በል ትላለች? እንዲህ ነው መች? እሺ ሌላ ምንድን ነው የምታደርገው? ሌላ ምንድን ነው የምታደርገው? ምኑን ልናገር? ምንድን ነው የምታደርጋቸው? በቃ አባላቸዋለሁ። እሱን አስጠጣለሁ፣ አስቅማለሁ፣ አስጭሳለሁ። ትገማለህ። ዞር በል። ትጠጣለህ፣ ትቅማለህ፣ ታጨሳለህ። ታዲያ ምኑ ቀረብህ? አደገኛ የተባሉት ሱስ፣ መጠጥ፣ ሲጋራ፣ ጫት ምን ጠቀመ? እስኪ ምንም አልጠቀመም። ግን ካደረኩት በኋላ ነው የምቆጨው። ካደረኩትና ከሆነ በኋላ ካለቀ በኋላ ነው የምናደደው የምቆጨው። እስኪ አሁን በቅርብ መቼ ነው የተጠቀምከው? እስኪ ምን ሱሱን መጠጡን ምናምን? ቆይቻለሁ። እሺ ከመጣሁ ቆየሁ 2 ቀን። 2 ቀን ቆየ? 2 ቀን ወይ ታምራማ። ብዙ ቆይቻለሁ ሲለኝ እኮ እኔ 1-3 ወር ሊል ነበረ። 2 ቀን ነው። 2 ቀን ታጉላ ማለት ነው። በነገራችን ላይ ለሱሰኛ ሰው አይደለም 2 ቀን 2 ሰዓት እንደ 2 ቀን ነው የሚሆንበት። ከሱስ ለ2 ሰዓት መታገስ ክልፍልፍ ነው የሚያደርጋቸው። አትፍረዱ። ይሄው እንደምትሰሙት ነው። አሁን እሱ 2 ቀን እዚህ መጥቶ መታቀቡ እንደ ትልቅ ነገር ነው የቆጠረው። እንግዲህ እመቤታችን የመጨረሻ ታድርግልህ በሉት። የሚያስጠጣ ይሄ መናጤ ነው። የሚያስቅምም የሚያስጨስም ወጣት ነህ፣ ባለ ትዳር ነህ፣ የልጆች አባት ነህ። ሰርተ ለልጆች ለቤት ለሚስት አድርግ እንጂ ለሱስ አታድርግ። ይሄው የምታተርፈው እንደዚህ ነው። ኪዳነ ምሕረት ጠብቃለህ እንጂ ሚስትም ትታቴር ነበረ፣ ትዳርም ይበላሻል፣ ህይወት ሁሉ ይመሰቃቀላል። የዋ ሰው ስለሆንክ ነው። በግ ነገር ነው፣ ዝም ብሎ በቃ የአብርሃም በግ ነው። እሺ ሌላ ማን ያላችሁት ንገሪኝ ቶሎ በል። አይነ ጥላለው፣ እሺ ዛር ጠቋር፣ እሺ አዳልሙቲ፣ እሺ የቤተሰብ መተት፣ እሺ ቀጥል። ለምን ትናገራለህ? ምን አገባህ? እሺ ተናገር በስላሴ ስም ቶሎ በል። ሰዓት አትግደል። እኔ ሚስጥር መተት። እሺ ሌላስ? ማህፀኗ ላይ ቁጭ ብዬ በወገቧ የገባው መተት። የማን ልናገር? የእሱን ልናገር? የእሱ ማን ነው? አይነ ጥላ ለሊት እየመጣሁ እገናኘዋለሁ። እሱን? አዎ የድል መተት። ወይስ ዝም በል። ለሊት ተኝተህ የሚገናኝ ነገር አለ? ይሄ ሀቃቁን ነው የሚናገረው። ፍርጥ ቆይ አዳምጠኝ።
አዳምጠኝ። ሚስቱ እያለች እንዴት እሱን በህልመ ሌሊት ትፈትናለህ? እኔ ካልጋ ላይ ወርጄ እንደው መሬት ነው የማስተኛው። እኔ እሱ ነው እሷ እሱ አሁን አልጋ ላይ ተኛ። እኔ ደግሞ በፊት እሱ መሬት እኔ አልጋ ላይ። ማን ነው ካልጋ የወረደው ቀድሞ? እሱን አስወረድኩ። አባረርኩ። ግን እኔ ምንም አልገናኛትም። እሺ አልቻልኩም። ትሰግዳለች። እህትየዋ ያዘቻት። ካልጋ ወርደ ነበር? አዎ። ልጆች ስንት ጊዜ ተለያያችሁ? እዛው እንግዲህ ከወለደች በኋላ ተገናኝተን አናውቅም። ስንት ጊዜ ነው ከወለደች? የ4 ወር ልጅ ናት። እንግዲህ ወደ 7 ወር አካባቢ። 7 ወር ማዕቀብ ተጥሎብሃል። በስመ አብ። ታምረኛ ባል ነው፣ ሰማዕት ነው። እንግዲህ ለቃሉ ይቅርታ 7 ወር አልቀመሰም። እንግዲህ የአብይ ጾም ሲፈታ እንግዲህ ዘክር ከባድ ነው። በገዛው ስጋው በገዛው ሚስቱ ላይ ስልጣን እንዳይኖረው ፍቅርን እንዳይጋራ የሚያደርገው ይሄ ነው። ካልጋ ወረደ፣ ለብቻ ይተኛሉ። ይሄ እኮ የብዙ ባለ ትዳሮች እኮ ጉድ ነው፣ ታሪክ እኮ ነው። አንድ ቤት ውስጥ ሆነው ለሰው አንድ ናቸው፣ ከውስጥ ግን ተለያይተዋል። ተጋብተዋል፣ በአልጋ ላይ ግን ተፋተዋል፣ ድንበር አበጅተዋል። እሺ 7 ወር ሙሉ ለምንድን ነው ያላስጠጋኸው? በቃ እኔ ግንኙነት ግን ማድረግ አልችልም። ተቆጣጠርኳት እንጂ መቅረብ አልቻልኩም። አታቀርብም አይደለም እኔ ራሱ ግንኙነት የከለከልከው ማን ነው? በስላሴ አይነ ጥላ አው ስራው ሄደ። የሱ ግን ደግሞ እሱን እሺ ዋጥና አንሳ። በስላሴ ስም ታዛል። ባልና ሚስት አንድ አካል ናቸው። የሱ አለሱ የሱ ለሱ ነው የሚተርፈው። በረከቱን ፈተናውም የጋራ ነው። እንዲህ እናደርገዋለን ስንፈልግ ማንን? እሱን? አዎ የደንቃራ መተት ለሊሴ ደንቃራ እርግጥ አደረገና እንደዛ ነው የሚያደርገው። አዎ ሌሊት 9 ሰዓት ነው ከሰለስራ ለመንገድ ጥርጊያ የምወጣው። እሺ እና ያመኛል። በቃ ከመጣው በኋላ ያሰነክለኛል የደንቃራ መተት። እሺ ተንበርከክ። እናትየዋ ልትሄድ ነው? አዎ ቆይ እሷ ትወዷለች እሱን? አዎ ግን በቃ ምን ሆኜ ነው ትላለች እኮ። ምን ሆኜ እስኪ አንድ ሚስጥር ላውጣ። ምንድነው ሚስጥር? ስልኩ ላይ ነው ያለው። ልጅቷን 3 ዶክተር አሳየች። መጀመሪያ እቺ ልጅ ከመውለዷ በፊት በማህፀኗ ላይ ሆኜ መታው ጽንሱን ወረደ። ከዛ እህትየዋ ነቃችና እህቴ ንቂ፣ ትዳርሽንም ሊበትን ያለው እሱ ነው፣ ልጅሽንም ያሳጣሽ እሱ ነው። አሁን ጸበልም ተጠመቂ ስግደቱንም ትተሻል መሰለኝ ስላው ትቻለሁ። ከዛ በመሃል እኛ አልቻልንም ገባን። አሁን እኔ ነኝ አልኳት። ጽንሱ ምን አረጋችሁት? አስወረድ ነው። የስንት ወር አስወረዳችሁ? የ2 ወር አስወረድ። ከዛ ሁለተኛዋ ስትወለድ ደግሞ አረ ሪከርዱ ዶክተር ጋር ወስደን ይሄው እንደዚህ እያረገብኝ ነው ምንድነው ብላ አለቻቸው ማለት ነው። 3ቱም ዶክተር ከበቧትና አይ ይሄ እንትን ነው በሽታ በምናምን ይሄ እንትኗ ላይ የመጣ ቱቦ ላይ ነው የሚባል እሱ እንደዛ ላይ ነው። ሽታ ተጠንቀቂላት ምንም አትሆን። ግራ ገባቸው። ከዛ እህትየዋ ያዘች። አንተ ሐኪም ቤትም አትወስድም ምንም ቴንሽንም አትፍጠርባት ልጅቷ ላይ በፍቅር ዮሐንስ የተቀመጥክ ስትል አቤት አልኩኝ። በስልክ እኮ ነው የምትይዘን ደግሞ። እሺ ከዛ ቆይ በቃ ዝም በል ሪካርዶ አለን ስትል አሰማለሁ ለአዳም ልጅ ደግሞ ሐኪም ቤት አትወስዱ ልጆቻችሁ። ቆይ ዝም በል እስኪ እንፈትሽ። እንግዲህ በጣም ነው የምትወደው። እስኪ ቀፈው። አልፈልግም። እሺ በስላሴ ስም ልቧን መልሳት። አማት ማን ነው ስምሽ? ፍቅርተ ዮሐንስ። ምንሽ ነው ይሄ? ባለቤቴ። ተወጇለሽ? አዎ። እስኪ ቀፊው። እስኪ ና እስኪ አንተ አይነጥላ ታዲያ ለምን? እስኪ ቀፍ። እምብየው። እንዲህ ነው ቤታችሁ? እንዲህ ነው? አልፈልግም። እንዲህ ነው ድራማ የሚሰራባችሁ በህይወታችሁ? አልፈልግም። እንግዲህ ዛሬ ባለቤቷ ነው። አንተን ከሷ ጋር እናፋታለን። እሱም ወደ አልጋው ላይ ይሰፍራል። ገባ? አዎ። ከትንሳኤ በኋላ ይቅናችሁ። በል ተንበርከክ፣ በስላሴ ስም ተንበርከክ። በል ጥራ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣
በቅዱስ ዑራኤል ስም ስማችንን የጠራን ሁላችንም በሷም በባለቤቷም በእናቱም ያለን ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በትዳራቸው በፍቅራቸው ጣልቃ አንገባም። በል 7 የጩና አውጡ አንድ ላይ ቶሎ በል። አንድ ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። የመጨረሻ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። ኪዳነ ምሕረትን አመስግኑላቸው። ና እንግዲህ ሚስትን ተረከብ። እንግዲህ ደህና ነሽ? እንዴት ነሽ? ፈተና እንዴት ነው ትዳር? ዛሬ ጨንቃል፣ ይከብዳል። ጨንቃል፣ ይከብዳል። የሚረዳ ሰው የለም። ባለቤትሽን መንፈሱ አሳንቆ አስገድሎብሽ ነበረ። እግዚአብሔር ነው ያተረፈልሽ። አዎ ተጋልጧል እኮ ቤት። እሺ አብራችሁ ከተኛችሁ ስንት ወራችሁ ነው? በቃ 7 ወር ምናምን ይሆነናል። ህፃኗ ገና ጽንስ ሆዴ ውስጥ እያለች ነው። በቃ ካልጋ ወረድኩት። ገና ጽንስ ወረደ። 9 ወር 7 ወር ኧረ ይሄ ሰው አመት ከምናምን 7 ወር ከዛ በኋላ አገናኝ ስለተባለ ከዛ እሺ እሱ መሬት ነው የሚተኛው? አዎ መሬት ነው የሚተኛው። አንቺ አልጋ ላይ? ልጅቷን ህፃኗን ይዤ። አያችሁ አይነ ጥላው አንድ እንዳትሆኑ ትዳርሽን ሊያፈርስ እንዲህ ሲያደርግ የነበረው እሱ ነው። ኪዳነ ምሕረት የመጨረሻ ታድርግላችሁ። ወደ አልጋ ተመለስ። ደማውን አይደለም እንዳቸኩል ይፈታ ጾም። እሺ ተሸኘ ብለህ ደግሞ